አስፈልግ አንቺ ልጅሽ በቃ ቻው፣ ህይወታችሁን ኑሩበት። ቻው በቃ። ወንድ ልጅ በሚስቱና በሀገሩ አይደራደርም ነው የሚባለው አባባሉ። ተው እንጂ በጣም ነው እንዴ ተጣላችሁት? በጣም ነው እንዴ? በነገራችን ላይ ያው ሲጀመር ጀምሮ ለቀልድ እንደሆነ ምናምን ይሆናል የለ በቃ ጨዋታ ለመፍጠር እንደሆነ ምናምን ነገር ለጠብ እንዳልሆነ እኔ ተረድቻለሁ። ሲጀመር አንድ ሰው አንድ ቤት እየኖረ አንድ ሰው አንድ ቤት ሊኖር የሚችለው ጠለቅ ያለ ጓደኝነት ሲኖረው ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ደግሞ በቀዝቃዛ የዓለም ጦርነት ነው የመጣ ነው ትላላችሁ። ለማንኛውም ግን በቅድሚያ መልእክቴ ማለት ነው የሃይሚን ቻናል እንዳትረሱ ሰብስክራይብ እያደረጋችሁ ነው፣ እንዲሁም የብሩኬን እና በቅርቡ ግን የሃይሚን እንጠብቃለን። ምክንያቱም የሷ ትንሽ ስለሆነ የቀረው 4000 ምናምን ነው የቀረው። ባካችሁ ሰብስክራይብ አድርጓት። እዚህ ጋር ያለጠፍኩትኝ ውዶች ተደጋግሞ ሲለጠፍ የሆነ የሌላ ቻናል ስም ችግር ስለሚፈጥር ነው። እኔ 2 ጊዜ ለጥፍ ያለው ማለት ነው። ለዛ ነው ያው ታውቃላችሁ የሃይሚ ዩቲዩብ ቻናል የቡሩኬን ዩቲዩብ ቻናል ታውቃላችሁ። የማታውቁት ካላችሁ ለእናንተ ያክል ነው የምለጥፈው ማለት ነው። እና ፑሽ አድርጓትና ቅማምዬ 300 ሺህ በቅርብ ትግባልን። ትንሽ ስለሆነ የቀረጥ ቀጣይ ደግሞ የብሩኬን 350 ሺህ እንጠብቃለን። ለማንኛውም ግን መልካምነት ለራስ ነው፣ አይከፈልበትም። መልካም ነገር ብናደርግ እኔ በሁለቱም ስልኬ ሰብስክራይብ አድርጌያለሁኝ ስለ ራሴ ማለት ነው። እናንተ ግን ያላደረጋችሁ ትንሽ ነገር ስትሰሙ የሆነ ጠብ የምትፈልጉ ሰዎች አላችሁ፣ ገስ ተቀምጣችሁ የምትሰዳደቡ ሰዎች አላችሁ። ስድቡን ወደ ጎን አስቀምጡትና መልካም ነገር ስሩ፣ ቅን ነገር አስቡ ማለት እፈልጋለሁ ከወዲሁ ውዶቼ። ይህ ቪዲዮ ደግሞ ከወደዳችሁት ላይክ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ ማለት እፈልጋለሁ። እናማ ወገኖቼ ባለፈው ለታ እንግዲህ ሙፍታን እናውቃለን ለሃይሚዬ የማንቸስተርን ማሊያ አልብሷት ነበረ። በሰዓቱ ደግሞ ያ ቡቦቲ ቤት ውስጥ አልነበረም። ነገር ግን ይሄንን ሁላ ጉድ ከበር ውጭ ሆኖ ሲከታተል ነበረ። እንግዲህ ዛሬ ትንሽ አስደንብሯቸዋል ማለት ነው። ያው ፕራንክ ነው ያደረገው በእርግጥ ማለት ነው። መግቢያ ላይ ግን ቀድሞ ተናግሯል። ሙፍታ ማለት የእናቴ ልጅ በሉት በቃ አው እውነቱን ነው። ምክንያቱም አንድ ሰው እንደ እናት ልጅ ማለት መጀመሪያ እንደ ጓደኛ እናየዋለን። ከዛ ደግሞ መልካምነቱ ሲበዛባችሁ ጥሩነቱ ሲበዛ ላይ ከእናታችሁ ልጅ አታሳነሱትም። እንደ እናታችሁ ልጅ አድርጋችሁ ነው የምታዩት ማለት ነው። እና ብሩኬና ሙፍታ ደግሞ ክሎዝ የሆኑ ጓደኛሞች ናቸው፣ ወንድምና ወንድም ናቸው ማለት ይቻላል። እና ከዛም አንጣር ነው አንድ ሰው አንድ ቤት ሊኖር የሚችለው ማለት ነው። እና ይሄ ሁሉን ከሁኔታው አይተን መረዳት አለብን ምናምን ነገር ግን ደግሞ ሙፍታ እንዴት ደፍሮ ይሄ ሁላ ያደርጋል? እንዴት ቲሸርት ለሃይሚ ያለብሳል? ምን ቢንቀው ነው ብሩኬን ምናምን ብለው ሙፍታን ሲሳደቡ የነበሩ ሰዎች አሉ። እንደገና ደግሞ ፎቶውም ተዘቅዝቆ ነው አይቻለሁ ምናምን ነገር። ግን አንዳንድ ጊዜ ማለት ነው እንደ ሰው ቆመን እናስብ ምናምን፣ ለነገር ለውሳኔ በቃ ለነገሮቹ አንቸኩል ማለት ብሩኬና ሙፍታ በቅድሚያ ምን ያክል ቀረቤታ ቢኖራቸው ነው አንድ ቤት መኖር የቻሉት የሚለውን በመጀመሪያ ቆም ብለን ማሰብ አለብን። ከዛን ከቀረቤታቸው አንጣር ነው ሙፍታም ደፍሮ ለሃይሚዬ ያንን ቲሸርት ልበሺ ሲላት የለበሰችው እንጂ ያላቸውን ቀረቤታ ስለምታቅ እንጂ ሃይሚዬም የሆነ ሰው አምጥቶ ይሄን ቲሸርት ልበሺ ቢላት አትለብስም። እንዴት ምን አስበ ነው የምለብሰው? እኔ እኮ የማንኛውንም ክለብ ደጋፊ አይደለሁኝም ብላ መልስ መስጠት አያቅታትም። ነገር ግን ደግሞ ያላቸውን ቀረቤታ ቤተሰባዊነታቸውን ትስስር ስለምታቅ ነው ያንን ያደረገችው። እና ለማንኛውም ነገር ለወደፊቱም ቢሆን አንቸኩል፣ ሰውን አናስቀይም፣ ወዳጅ አናሳጣ ማለት እፈልጋለሁኝ። እንደዛ የምታደርጉ ሰዎች ከእንደዛ አይነት ድርጊታችሁ ተቆጠቡ። ሌላው ነገር እንግዲህ ብሩኬ እንዴት ነው ለቤቢዬ እንዴት እኔ በሌሉበት ቲሸርት ያለብሳታል? ከዚህ ቤት መውጣት አለበት፣ እምቧ ከርየው ሻንጤውን አስዬ ነው ወደ መጣበት መመልሰው በማለት ትንሽ ሙፍታን አስደንብሮታል ማለት ነው። እንግዲህ ያው ሙፍታም ትንሽ ደንገጥገጥ ብሏል፣ ሃይሚዬም እንደዛው ደንገጥገጥ ብላለች። እንግዲህ ምንም ማድረግ አይቻልም። የፕራንኩ ሙድ ነው፣ ሙዳቸው ነው ማለት ነው። ያው አስፈላጊ ነው። ወንድ ልጅ እንግዲህ በሚስቱ ቀልድ አያውቅም። እንደዛ
ቆጣ ቆጣ ማለት የተለመደ ነው ያለም ነው የወንድ ልጅን ባህሪ ነው ሚስቱ እንድትነካበት። በተለይ ደግሞ ወንድ ልጅ ከልቡ ሲያፈቅራችሁ ማንም ሰው እንዲነካችሁ ማንም ሰው አጠገባችሁ እንዲደርስ አይፈልግም። በቃ ወንድ ልጅ በሚስቱ ቀልድ አያውቅም። ከልቡ ሲወዳችሁ ከልቡ ሲያፈቅራችሁ ማለት ነው። ከልቡ ሳያፈቅራችሁ ሲቀር ምን አባቷ ምናምን ነገር ይላል። እንደውም ይንቃል። እንደውም አው እንደዛ አይነት ነገር ንቆ ደግሞ ሊያስንቃችሁ የሚፈልግ ሰው አለና የሚያከብራችሁ የሚወዳችሁ የሚንከባከባችሁ የኔ ናት ብሎ የሚታገልላችሁ የህይወት አጋር ይስጣችሁ መድኃኒዓለም እሱ ፈጣሪ ማለት ፈልጋለሁ። ለሌላችሁ ማለት ነው ውዶቼ እኔ መርቃቴ መሬት ጣባት ነው አሜን ማለት ነው የሚጠበቅባችሁ። የምሬ ነው። እኔ አልመርቅ እኔ አልጸልይ። የምር እኔ ለሰው ስጸልይ ሰውን ስመርቅ ይደርሳል። ለእኔ ስጸልይ ድብን በይ ይላል ፈጣሪ። እኔ ድብን በይ አይሰብርልሽም ለራስሽ ነው። ሴጣን ነው እንደዛ የሚለው ፈጣሪማ እንደዛ አይልም። እና ውዶቼ እውነት ለሰው የሆነ ነገር ስመኝ ይሳካል። የምሬን ነው። እና ለራሴ እንግዲህ ተሳክቶልኝ አያውቅም ማለት ለምንም ነገር እንደዚህ ምናምን ነገር ብዬ ምንም ነገር ተሳክቶልኝ አያውቅም። ብቻ ይሁን ችግር የለም ትላላችሁ፣ ይሳካል። አንድ ቀን የማይሳካ ነገር የለም። እና ግን ሀይሚዬም ሆነ ሙፍታ ከዚህ በኋላ ብሩኬ በሌለበት ምንም አይነት ስህተትን አትስሩ። ብሩኬም የማይፈልገውን ነገር አታድርጉ። እንደዚህ የዓለም ጦርነት ይነሳል። ሻንጣ አስዞ ከቤት ውጣ ውጣ ማለት ይመጣል። ለማንኛውም ግን ያው ለማስደንገጥ ያክል እንጂ ለሌላ ለምን ስሬስ ደግሞ እንዳታደርጉት። እኔና ሀይሚዬ ብቻ ነን እዚህ ቤት የምንኖረው። ደግሞ ብሩኬ እንዴት ነው በየትኛው ሀገር ነው ባልና ሴት ልጅ ማለት እኔ ከወንድሜንና ከባሌ ምረጭ ተብሎ ድርድር ውስጥ የሚገባው በየት ሀገር ነው? በየትኛው ሀገር? ያው የታወቀ ነው። እናንተን ነው የምትመርጠው። ሀይሚዬ ከአንተ ውጭ ማንን ትመርጣለች? እና ወይንም እኔን ትመርጣለች ወይንም ሙፍታን ትመርጣለች። ስለዚህ ዛሬ የዓለም ጦርነት ይነሳል ብሎ የዓለም ጦርነት ነው የቀሰቀሰው ብሩኬ ማለት ነው። ለማንኛውም ከአንተ ውጭ አማቻችን ማንንም አንመርጥም። ነገር ግን ደግሞ እንደ ቤተሰብ ደግሞ ሙፍታም አብሯችሁ ቢሆን ጥሩ ነው ባይነኝ። ምክንያቱም የሆኑ ነገሮች ሲፈጠሩ ቀድሞ የሚገኝ አይዟችሁ የሚል ነገሮችን ለማስተካከል ተፍ የሚል ንጹህ ልብ ያለው ወንድም ነው። እኔ እስከዛሬ እስካየሁት ድረስ ዋው እኔ ሁሌ እንዳመሰገንኩት ነው። አንድም ቀን እኔ ክፉ ነገር ተናግሬ አላውቅም። ክፉም ነገር አድርጎ የማያውቅም እሱ ማለት ነው። እና ደስ ይላል። ፍቅራችሁን ያብዛላችሁ፣ ፍቅራችሁን ያብዛላችሁ። ሀይሚዬ ደግሞ ማሊያው ልበሽ ስትባል የአርሰናል ነው እንዲህ የምለብሰውን ያለብስም አላለችም እንዴ? ሀይሚዬ ለምንድን ነው ማትለብሽ? የኔና ልበሽ እንጂ ልበሽ፣ ለባልሽም ደስታን ብለሽ ቢሆን መልበስ አለብሽ። እንዴት ነው አለብስም ማለት? እንደዚህ ይባላል እንዴ? እንደዚህ ባልን በአደባባይ ማገርጣት ጥሩ ነው እንዴ? ቅማምዬ ጥሩ አይደለም። ጥሩ አይደለም። ደስ የሚለው ነገር እኔ የምደግፈው እናንተን ነው። ማንንም ነጫጭባ አልደግፍም እኔ በበኩሌ ማለት ነው። እና ሀይሚዬም ማንኛውንም ክለብ አትደግፍም። እና ሌላው ነገር ደግሞ ምንድን ነው የተባለው? ምንም የማታቅ ልጅ ማንኛውንም ክለብ ደግፋ የማታቅ ልጅ እንዴት ቲሸርት አምጥቶ ያስለብሳታል ሙፍታ? እንዴት እንደዛ ያደርጋል? ያለችዋ ልጅን ሳስባት ሳቄ ይመጣብኛል። በነገራችን ላይ ቀልድ አታቆም እንዲ? ጨዋታ አታቆም እንዲ? ወንድምና እህት ካልተጨዋወቱ ምንድን ነው ማለት? ወንድምና እህት ቢጨዋወቱ ቢቃለዱ ችግሩ ምንድን ነው? ሙፍታና ሀይሚዬ ማለት ነው ቀልድ ቀልደው ቪዲዮ ቢሰሩ ምንድን ነው ችግሩ? እርስ በራስ መጠቃቀም ችግር አለው ወይ? ምንም እኮ ችግር የለውም መደጋገፍ። ኧረ ተው ጊዜው ከፍቶብናል። እኛ እርስ በራሳችን ደግሞ ለምንድን ነው የምንከፋፈው? ጥሩ አይደለም። መልካም ነገር እናስብ። የምር ሰው ሀገር ነው ያለ ነው። ቀን በቀን የምንሰማውን ነገር እንደምታዩት ነው። እና ይሄ ነው ብዬ ማብራሪያ መስጠት አልችልም። ብችል ግን እሰጥ ነበረ ግን አይቻልማ። ይሄ እንደ ሀገራችን ዝም ብሎ ወጥቶ መፈትፈት አይቻልም። ሰው ሀገር ላይ ማለት ነው። ህጉን ታውቁታላችሁ። ለማንኛውም እና ፍቅር ስሩ፣ መልካም ልብ ፍጠሩ፣ ለራሳችሁ መልካም ነገር አድርጉ ምናምን ነገር እና ችግር የለውም እኮ እንዴ። ብሩኬ ሀይሚና ሙፍታ ቀልድደው ቪዲዮ ስለሰሩ እንደ መጥፎ ነገር ማየት የማይጠበቅ ነገር ነው ከእናንተ አንዳንዶቻችሁ ማለት ነው። አንዳንዶቻችሁ ደግሞ ቀልድና ቁም ነገር ለይታችሁ የምታውቁ እናንተ ቴንኪው ማለት እፈልጋለሁ። በቃ እንደዚህ ነው ሰው ልጅ ሰው መሆን እንደዚህ ነው። እና ለማንኛውም ግን የሀይሚዬን ቻናል ሰብስክራይብ አድርጉትና በቅርብ ትግባ 300,000። ቀጣይ ደግሞ የብሩኬን እንትን እንላለን። ግን 4,000 ነው የቀራት እና ያችን 4,000 ቶሎ ሙሏት። አይከፈልበትም። የምር ትችላላችሁ እኮ ግን ማድረግ አትፈልጉም። አይዶን ነው ልባችን ጥቁር አይሆን እና ይሄንን ነው ማለት ፈልገው